እጅግ በጣም ያሳዝናል። ቆይ ይሄ ምን ሚሉት ማሽቃበጥ ነው? በአላህ በድንገት ቢሞት ያሉት ማስተር አብነት ከበደም ህይወት ግን በሚል የጎደለኝ የምትለው ነገር ምንድነው? ቆይ ይሄ ምን ሚሉት ማሽቃበጥ ነው? በአላህ ማስተር አብነት ክርስቲያን ሆኖ ሳለ ለምን አላህ አፊያውን ይስጦ ብላችሁ ዱዓ ታደርጋላችሁ? ሙስሊም ላልሆነ ሰውስ ዱዓ ማድረግ በእስልምና እንዴት ይታያል? አንድ አባት ያንን ቀና ሰው ምን ገጠመው ብለው ጠየቁኝ ማስተር አብነትን። እንደምታውቁትም ሰሞኑን ማስተር አብነት መታመሙን ተመልክቶ በጣም አዝናለሁ በኔ ምክንያት። ሰላም እንደምን ቆያችሁ? መታመምን ሰምታችሁ በጣም ብዙ ሰዎች ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። እንደምታውቁትም ሰሞኑን ማስተር አብነት መታመሙን ተመልክቶ ብዙ ሰዎች የተለያዩ ሀሳቦችን በሶሻል ሚዲያ ላይ ተመልክታችኋል ብዬ አስባለሁ። እሱ ራሱ በረገዛ አንደበቱ የተናገረውን ነገር ላስደምጣችሁና ብዙ ሰዎች የተናገሩ ያሉትንም ሀሳብ በመቀጠል አሳያችኋለሁ። ነብይ ጥላሁን ጸጋዬ ደግሞ የተናገረው አንድ ድንቅ ሀሳብም አለ፣ እሱንም አጋራላችኋለሁ። እስከ መጨረሻ ከቆያችሁ እንደምትጠቀሙበት አልጠራጠርም። አብራችሁን ቆዩ። ልጅ እስኪ የሚለውን ነገር ሰምተን እንመለስ። ኢትዮጵያ ሺህ ዓመት ለማትኖር ለዚህ ዓለም ኑሮ ሺህ ጊዜ ማዘኔ፣ ሺህ ጊዜ መጨነቅ፣ ሺህ ጊዜ ሮሮ በቆመት ላይ አንዲት ሰዓት እንኳን መጨመር ላትችል አቅም ጉልበትን ጊዜን ሰውተ ጨንቆኛል ስትል ግን ለራሴው ችግር አላንስም ራሴው አጋዥ አልፈልግም በቂ ነኝ ራሴው ብለህ ስንቴ ታገልክ በራሴ አቅም ብዙ ተጣጣርክ ድካም ሆነብኝ እንጂ ማድረጉን መስቻልክ ሳይለወጥ ከቶ ላንተ ያለው ቦታ ሳይቀያየርም ልክ እንደ ሁኔታ ባገኘክም ቢሆን ባጣክም ምለታ ምንም ቢከብር ላንተ ቀላል ነው ለጌታ። ለዚህም ነው ጓዴ በቁመት ላይ አንዲት ሰዓት እንኳን መጨመር ላትችል አቅም ጉልበትን ጊዜን ሰውተ ጨንቆኛል ስትል ግን መጽሐፍ እንደሚለው እኔም እልሃለሁ የሚያስጨንቅን ሁሉ በእግዚአብሔር ላይ ጣለው። መጽሐፍ እንደሚለው እኔም እልሃለሁ ያስጨነቀን ሁሉ ለእግዚአብሔር ተወው። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ያስረሳናል። አይዘገይም፣ አይቸኩልም። ስሜታዊ አይደለም የኛ አምላክ። ስብርብር ብል የመጣው ቀን ጠጋግኖ ያቆመኛል። ከምድር አፈር የሰራኝ እሱ አይደል እንዴ? ድክምክም ስል ስብስብ አድርጎ ከመር አድርጎ አዳምን እንዳረገው እንዲሰብሰብ አድርጎ በጣም ብንኖር እኮ ፈርሰን መውደቅ ነው። እሱ አፈር ከምሮ ሰው ያደርጋል እንኳን የደከመ ክርስቲያን። ሰብሰብ አድርጎ የመጣ ቀን ሰብሰብ አድርጎ ለትውልድ ነው ማረግ ሲል የደከምክበትን ዘመን ሁሉ ትረሳዋል። አይገርምም? አሁን የከበዳችሁ ጊዜ ሁሉ ያልፍና እንዲህ ብላችሁ ትዘምራላችሁ። እንዴት አልፈዋለሁ ያልኩትን ያንን ቀን ከእንድህ አሻገረኝ አለፍኩት ያንን ቀን ዛሬስ ተነሳሁኝ
ቆምኩኝ እንደገና እቀናልኩኝ ካንገቴ እታለፈ ያ ዘመን። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው ማመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ምን እየጠበቃችሁ ነው? ቶሎ ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሀሳብ አስተያየታችሁን ደግሞ ኮሜንት ለመጻፍ እንዳትረሱ። መቻችሁ